እነዚህን 5 ምልክቶች ጓደኛ ላይ ከተመለከትክ በእርግጠኝነት ጓደኛ ማስተርቤሽን ወይ ደግሞ ሴጋ ያደርጋል። አንደኛው ሴትን የሚፈራ ከሆነ፣ ሴትን በኮንፊደንስ ሄዶ የማያወራ ከሆነ፣ ሴትን ሳይ የሚሸማቀቅ ከሆነ ጓደኛ ትልቅ የማስተርቤሽን ችግር አለበት ማለት ነው። ሁለተኛው መጥፎ ጠረን ከአፉ ይሆናል ከሰውነቱ ይሆናል መጥፎ ጠረን የሚወጣ ከሆነ በእርግጠኝነት ጓደኛ የማስተርቤሽን ችግር አለበት። ሶስተኛው ሰነፍ ከሆነ ልፍስፍስ ከሆነ አቅም ከሌለው በእርግጠኝነት አቅሙንና ኢነርጂውን በማስተርቤሽን እየጨረሰው ነው ወይ ደግሞ በፖርኖግራፊ እየጨረሰው ነው። አራተኛው ቻት የሚያበዛ ከሆነ ከሴቶች ጋር የተለያየ ንግግሮችን በቻት ብቻ የሚያደርግ ከሆነ ትልቅ የማስተርቤሽን ችግር አለበት። አምስተኛውና ዋነኛው አርፍዶ የሚነሳ ከሆነ በጧት የማይነሳ ከሆነ በእርግጠኝነት የማስተርቤሽን ችግር አለበት። እንዴት ጓደኛዬ በዚህ 5 ነገሮች ማስተርቤሽን ሊጀምር ወይ ደግሞ ማስተርቤሽን ሊያደርግ ይችላል ብለህ ከጠየቀኝ እነዚህ 5 ነገሮች የማስተርቤሽን ምልክቶች ናቸው። ስለዚህ ወንድሜ በቻልኮ መጠን ጓደኛ ለመምከር ሞክር፣ ወይም ደግሞ የችግር አንተ ጋር ካለብህ ራስህን አስተካክለው። እነዚህን 4 ነገሮች ወንድሜ አስተካክል፣ አሁኑን አስተካክል። አንደኛው ስራ እስካላገኘህ ድረስ በፍጹም ከቤት እንዳትወጣ። ስራ ከሌለ አቅም አይኖርህም። ገንዘብ የምታገኝበት መንገድ ከሌለ ጎዳና ላይ ስለምትወርቅ በፍጹም ከቤት እንዳትወጣ። ሁለተኛው ሆቴል ገብተህ ውድ ምግቦችን አትዘዝ። አቅም ከሌለ ብዙ ገንዘብ ከሌለ በፍጹም ያለህን ገንዘብ በምግብ በውድ ምግቦች እንዳታቃጥለው። ሶስተኛው ሀብታም ለመምሰል ታዋቂ ለመምሰል ውድ እቃዎችን አትግዛ፣ ውድ ልብሶችን አትግዛ። የራስን አቅምና ገንዘብ ነው የምትገለው። አራተኛው በፍጹም ለሴት ልጅ ገንዘብ እንዳታወጣ። በዚህ ጊዜ ገንዘብ ማውጣት ያለብህ ለራስህ ነው፣ ለህልምህ ነው፣ ለዓላማ ነው። ምክንያቱም ወንድሜ ያ ገንዘብ ካለቀ በኋላ ያቺ ልጅ ትታ ትሄዳለች፣ የዛኔ ባዶውን ትቀራለህ። ስለዚህ እነዚህን 4 ነገሮች አስተካክል። እናም አንተ ጋር በጣም እያስቸገረና እየተፈጠረ ያለው የትኛው ነው? ኮሜንት ላይ አስቀምጥልኝ። በህይወት ደስተኛ መሆን ከፈልክ አትጨነቅ። እናም እነዚህን 6 ነገሮች ግዴታ ማወቅ አለብህ። አንደኛው ያቺን ልጅ ተዋት። ያቺ ልጅ ነች ጭንቀት የፈጠረችብህ፣ ሐሳብ የፈጠረችብህ። ያቺን ልጅ ከአይምሮ ውስጥ ከህይወት ውስጥ አስወጣት ወንድሜ። አንድ ቀን የምትወዳትና የምታፈቅራትን ሴት ማግኘት አይቀርም። ስለዚህ ለዛች ልጅ ብለህ ራስን አሁን ላይ አታስጨንቅ። ሁለተኛው ራስን አቅልለው፣ ራስን አታስጨንቀው። ራስን ለመቀየር አትሞክር። ሰው አየኝ አላየኝ ብለህ ራስን አራዳ ለማስመሰል አትሞክር። ሶስተኛው ደስታን ፈልግ። ምንድነው ደስተኛ የሚያደርግህ ነገር? ምንድነው ችግርህን ጭንቀትን የሚያስወግድልህን ነገር? እሱን ነገር አንተ ታውቀዋለህ። ያንን ነገር አድርግ። አራተኛው ራስ ላይ ስራ፣ ስፖርት ስራ፣ መጽሐፍ አንብብ፣ ቸርች ሂድ፣ ቤተክርስቲያን ሂድ። አምስተኛው ራስን ውደደው፣ ራስን አትጥለው። ራስን የማትወደው ከሆነ ለራስህ ክብር ከሌለው ወንድሜ መቼም ቢሆን ደስተኛ አትሆንም። ስድስተኛው እነዚህን ነገሮች ሁል ጊዜ ደጋግመህ አድርጋቸው። ከዛ እመነኝ ወንድሜ ደስተኛ የመሆን እድልን በ85% ተጨምሯል። ለተጨማሪ ዩቲዩብ ላይ አሪፍ ቪዲዮችን እየሰራው ነው፣ ገብተህ ቼክ አድርጋቸው። ብዙ ሰዎች የሚሰሩት ስህተት አንተም ጭምር በረንብ ስማኝ። አንደኛ ከድሃ ሰው ምክር መቀበል። እነሱ ድሃ ናቸው እኮ ግን አንተ እንዴት ሀብታም እንደምትሆን ይነግረዋል። እነሱ እኮ ሱሰኛ ናቸው ግን አንተ እንዴት ሱስ ማቆም እንዳለብህ ይነግረዋል። ሁለተኛው ራሱን ከማይለውጥ ሰው ጋር፣ ራሱን ከማያሻሽል ሰው ጋር ጓደኛ መሆን። ሶስተኛው ብር አለማደን፣ ስራ ለመስራት ብር ለማግኘት ጥረት አለማድረግ። አራተኛው የማይረባ ነገር ላይ የማይጠቅም ነገር ላይ ብርን መዋል፣ ሱስ ላይ ብርን መዋል፣ የማይጠቅም ነገር ላይ ገንዘብን ማፍሰስ። አምስተኛው ኮሌጅ መሄድ። ስድስተኛው ፍቅረኛ መያዝ። 24 ሰዓት የምትጨቀጭቅህ የምትነዘንዝ ቴክስት የምትጽፍልህ እኮ ፍቅረኛ ስላለህ ነው። ለዛም ነው አይምሮና ቀልብ ወደሷ ነው። ሰባተኛው ከስተት አለመማር። በተጨማሪም የቀረ ካለ አንተ ጨምርበት። እና ሞር ዩቲዩብ ላይ ቪዲዮችን መስራት ጀምራለሁ፣ ገብተህ ቼክ አድርጋቸው። 5 ምልክቶች አንድ ሰው ዳሜጅ እንደሆነ እንደተጎዳ የምታረጋግጥበት። አንደኛው ዝምተኛ ከሆነ። አንድ ሰው ዝምተኛ ከሆነ በጣም ውስጡ ተጎድቷል፣ በጣም ውስጡ ዳሜጅ ሆኗል። ሁለተኛው ሁሌም ራሱን ከሆነ፣ ሁሌም የማያስመስል ከሆነ ያ ሰው ሰዎች ፊት ለፊት ማስመሰል አስጠልቶታል። ሶስተኛው በሚያስቅ ቀልድ የማይስቅ ከሆነ። አራተኛው በጣም የሚያስብ የሚጨነቅ ከሆነ በእርግጠኝነት ያ ሰው ውስጡ ዳሜጅ ሆኗል። አምስተኛው ብቸኛ ከሆነ፣ ብዙ ጊዜ ብቻውን የሚሆን ከሆነ፣ ብዙ ጊዜ ብቻውን ከራሱ ጋር የሚያወራ ከሆነ ይህ ሰው
ውስጡ በጣም ዳሜጅ ይሆናል። እነዚህን 7 ነገሮች አይመለከቱም። አንደኛው የሰዎችን ደስታ ማምጣት፣ የሰዎችን ደስታ መፍጠር። መጀመሪያ ራስህ ደስተኛ አልሆንክም የሌላን ሰው ህይወት፣ የሌላን ሰው አስተሳሰብ ደስተኛ ለመሆን እንዳትሞክር። ራስህ ደስታ ላይ ነው መጨነቅ ያለብህ እንጂ ስለ ሰው ደስታ አይመለከትህም። ሁለተኛው ስለ ችግር ሰዎችን ማማከር፣ ስላለብህ ነገር፣ ስላለብህ መከራ ሰዎችን ማዋየት። እንደዚህ የምታረግ ከሆነ ወንድሜ እነዛ ሰዎች ሌላ ችግር ነው የሚሆኑብህ እንጂ ያንተን ችግር አይቀርፉልህም። አብዛኛውን ሰው የራሱ የሆነ ችግር አለው፣ ስላንተ ችግር ግድ አይሰጠውም። ሶስተኛው ሐሳብን ሌላ ሰው ማስረዳት፣ ሐሳብን ሌላ ሰው ማሳመን። ስማኝ ወንድሜ፣ ማንም ሰው ያንተን ሐሳብም ሆነ እቅድ መስማትም ሆነ መቀበል አይፈልግም ገንዘብ እስከሌለህ ድረስ። አራተኛው የሆነን ሰው ስሜት መቆጣጠር። አንድ ሰው የማይፈልግህ ከሆነ፣ አንድ ሰው የማያፈቅርህ ከሆነ ከዛ ሰው ጋር ያለህን ግንኙነት አቁም። ያንን ሰው አታስገድደው። አምስተኛው ስለ ራስህ ባህሪ፣ ማንነት ለሰዎች ማስረዳት አይጠበቅብህም። በአክሽን አሳያቸው። ካልተረዱ አስወግዳቸው፣ ተዋቸው። ስድስተኛው የሁሉንም ሰው ሐሳብ መቀበል። የሁሉንም ሰው ሐሳብ መቀበል የለብህም ወንድሜ። የራስን ሐሳብ ተከተል፣ የራስን ሐሳብ አዳምጥ። ሰባተኛው የማትቀይረው ነገር ላይ ጊዜን አታቃጥል። ያንን ነገር የማትቀይረው ከሆነ ተወው ያንን ነገር። ጂም ስፖርት የሚሰሩ ሰዎች ያለባቸው 6 ችግሮች። በእርግጠኝነት አንዱ ችግር ያንተ ነው ስፖርተኛ ከሆንክ። አንደኛው ኪሳቸው ባዶ ነው። ብዙ ገንዘብ የላቸውም፣ ስራ የላቸውም። ግን እንደዛም ሆኖ ጂም ስፖርት ከመስራት ራሳቸውን አላስቆሙም። ሁለተኛው የሚበሉት ፕሮቲን የላቸውም፣ የሚመገቡት ምግብ የላቸውም። ያገኙትን ይመገባሉ፣ ግን እንደዛም ሆኖ አሁንም ስፖርት ከመስራት ራሳቸውን አላስቆሙም። ሶስተኛው በጣም ጭንቀታም ናቸው፣ በጣም ያስባሉ፣ ይጨነቃሉ። ለዛም ነው ጂም ገብተው ስፖርት የሚሰሩት። ጂም ስፖርት በሚሰሩበት ጊዜ ጭንቀታቸውን፣ ሐሳባቸውን በትንሹ ስለሚያቀልላቸው ጂም ስፖርት ገብተው ስፖርት ይሰራሉ። አራተኛው ራሳቸውን ለመለወጥ ይታገላሉ፣ ራሳቸውን ለማሻሻል ይሞክራሉ፣ ይጥራሉ። አምስተኛው አስመሳይ ናቸው። እውነታውን አይናገሩም፣ ያለባቸውን ችግር አያወሩም። ሁሉም ነገር ውስጣቸው ነው የሚቀብሩት። በጣም ድብቅ ናቸው፣ አስመሳይ ናቸው። ስድስተኛው ይተረባሉ፣ ሙድ ይያዝባቸዋል። ብዙ ሰው እነሱ ላይ ይሳለቃሉ። እስቲ ወንድሜ ከነገርኩ 6 ሐሳብ ውስጥ አንተ የትኛው ውስጥ ነህ? ካላስቀምጥኩትም ኮሜንት ላይ አስቀምጥልኝ። እና ወንድሜ መቼም ቢሆን ጂም ስፖርት መስራትን እንዳታቆም፣ ቀጥልበት፣ በርታ። አንድ ሰው ለእናንተ ፍላጎት እንደሌለው የምታረጋግጡበት 5 መንገዶች በደንብ አዳምጡኝ። አንድ ቀን ይጠቅማቸዋል። አንደኛው ፖስት የምታረጉትን፣ ስቶሪ የምታረጉትን፣ ሶሻል ሚዲያ ላይ የምትለቁትን ነገር አይመለከቱትም። ሁለተኛው ቴክስት ወዲያውኑ አይመልስሏችሁም። አስታውሱ፣ ሃይ ብሎ ቴክስት ለመጻፍ 1 ሰከንድ በቂ ነው። 10 ደቂቃ 15 ደቂቃ ወይም ከዛ በላይ ቆይተው ቴክስት የሚመልሱላችሁ ሰዎች ለእናንተ ጊዜና ፍላጎት የላቸውም። ሶስተኛው መገናኘት አይፈልጉም። ከእናንተ ጋር ቁም ነገር ማውራት አይፈልጉም። ከእናንተ ጋር መወያየት፣ ኮንቨርሴሽን መፍጠር አይፈልጉም። አራተኛው ገንዘብ ይጠይቋቸዋል፣ አላስፈላጊ ወጪ ያስወጧቸዋል። አምስተኛው ጭቅጭቅ ይፈጥራሉ። ባልተፈጠረ ነገር፣ ባልተፈጠረ ሐሳብ ይጨቃጨቋቸዋል። እነዚህን 5 ነገሮች እነዛ ሰዎች ላይ ከተመለከታችሁ አሁኑኑ እርምጃችሁን ውሰዱ። ያልጠቀስኩት ካለ ኮሜንት ላይ አሳውቁኝ።